ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። እንደተለመደው አበይት ዜናዎችን እናስቀድማለን። የዩኒቨርሲቲ ተማሪዎች ተግባራዊ ይደረጋል የተባለውን ብሔራዊ አገልግሎትን ተቃወሙ። የዩኒቨርሲቲ ተማሪዎች ከቀጣይ ዓመት ጀምሮ ተግባራዊ ይደረጋል የተባለውን የአንድ ዓመት ብሔራዊ አገልግሎት በመቃወም አመጽ ጀምረዋል ተብሏል። በዝርዝር እንመለከተዋለን። የኢሚግሬሽንና ዜግነት አገልግሎት በተቋሙ ተልእኮ ላይ ከፓርላማ አባላት ጥያቄ ቀረበበት። በተቋሙ ላይ ጥያቄ የተነሳበት አገልግሎቱ የ3 ወራት የሥራ ክንውን ሪፖርቱን በሕዝብ እንደራሴዎች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ዛሬ ህዳር 8 2018 ዓ.ም ባቀረበበት ወቅት ነው። ዝርዝር መረጃ አለን። ስለ ማርበርግ ቫይረስ መከሰት መረጃ የሰጡት ዶክተር ከስራ መታገዳቸው ተሰማ። በደቡብ ኢትዮጵያ ክልል ጅንካ ከተማ ስለተከሰተውና የ6 ሰዎች ሕይወትን ስለቀጠፈው ማርበርግ ቫይረስ ለሚዲያ መረጃ የሰጡት ዶክተር ከስራ ታግደዋል ተብሏል። የዜናችን አካል ነው። በሚዛን አማን ማረሚያ ቤት ታስረው የነበሩ 27 የደቡብ ሱዳን ዜጎች ተፈተው ወደ ሀገራቸው ተመለሱ። ደቡብ ሱዳን ባለፈው ታህሳስ ወር የተያዙ 27 ዜጎቿ መለቀቃቸውን ተከትሎ ለኢትዮጵያ መንግስት ምስጋና አቅርባለች። በአዲስ አበባ እንጀራና ዳቦ በሸቀጣሸቀጥ ሱቆች እንዳይሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን የመንግስት ሚዲያ የሆነው አዲስ ሚዲያ ኔትወርክ ዘግቧል። እነዚህና ሌሎች መረጃዎችን አካተናል። በዝርዝር እንመለከታቸዋለን። በቅድሚያም የዩኒቨርሲቲ ተማሪዎች ተግባራዊ ይደረጋል የተባለውን ብሔራዊ አገልግሎትን ተቃወሙ። የዩኒቨርሲቲ ተማሪዎች ከቀጣይ ዓመት ጀምሮ ተግባራዊ ይደረጋል የተባለውን የአንድ ዓመት ብሔራዊ አገልግሎት በመቃወም አመጽ ጀምረዋል ተብሏል። በዩኒቨርሲቲዎች ተቃውሞ የተቀሰቀሰው የዩኒቨርሲቲ ተማሪዎች አንድ ዓመት ብሔራዊ አገልግሎት በአስገዳጅ ሁኔታ እንደሚጀመር መገለጹን ተከትሎ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሰሞኑ በፓርላማ በሰጡት ማብራሪያ ብሔራዊ አገልግሎት ተግባራዊ እንደሚደረግ ፍንጭ ሰጥተዋል። የዩኒቨርሲቲ ተማሪዎች መደበኛ ትምህርታቸውን ካጠናቀቁ በኋላ ለመመረቅ አንድ ዓመት ሲቀራቸው የማስተማር ወይም ሌላ ብሔራዊ አገልግሎት መስጠት ይጠበቅባቸዋል። ብርሃኑ ነጋ በፓርላማ ማብራሪያቸው የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በቅድሚያ የማገልገል ግዴታ ተግባራዊ መደረግ ይጀምራል ብለዋል። ከመጪው 2019 ዓ.ም ጀምሮ ተግባራዊ ይደረጋል የተባለው ብሔራዊ አገልግሎት ሲነሳበት የነበረው ጥያቄ ሳይመለስ በግዳጅ ይጀምራል መባሉ ተማሪዎችን አስቆጥቷል። መንግስት ያዘጋጀውን አስገዳጅ ብሔራዊ አገልግሎት በመቃወም ተማሪዎች በዛሬው ዕለት በተለያዩ ዩኒቨርሲቲዎች ተቃውሞ ሲያሰሙ ውለዋል ተብሏል። በአደባባይ ተቃውሞ ከተሰማባቸው ዩኒቨርሲቲዎች መካከል ሰላሌ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አምቦ ዩኒቨርሲቲና ዋቻሞ ዩኒቨርሲቲ ይገኙበታል። አብዛኛዎቹ በአደባባይ የወጡት ተማሪዎች ተቃውሞ የተሰማባቸው ዩኒቨርሲቲዎች ኦሮሚያ ክልል ውስጥ የሚገኙ ናቸው። ምንም እንኳን በኦሮሚያ ዩኒቨርሲቲዎች ተቃውሞ በአደባባይ ቢሰማም በሌሎች አካባቢዎች በሚገኙ ዩኒቨርሲቲዎች ተማሪዎች ዘንድም አገልግሎቱን የመቃወም ዝንባሌዎች ታይተዋል የተባለው። ይሁን እንጂ በአደባባይ ድምፃቸውን ያሰሙባቸው ዩኒቨርሲቲዎች በአመዛኙ የሚገኙት ግን ኦሮሚያ ክልል ውስጥ ነው። የዩኒቨርሲቲ ተማሪዎቹ ተቃውሞ ትምህርታቸውን እንዳጠናቀቁ ያለምንም አስገዳጅ አገልግሎት ከግቢ መውጣት አለብን የሚል ነው። ተቃውሞ ያሰሙት ተማሪዎች ለአዲሱ የአስገዳጅ የዩኒቨርሲቲ ተማሪዎች ፖሊሲ ተጠያቂ ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ነው። የዩኒቨርሲቲ ተማሪዎች በተቃውሟቸው ላይ ዳውን ብርሃኑ ወይም ብርሃኑ ይውረድ የሚል ተቃውሞ መፈክር አሰምተዋል። ምንም እንኳን በትምህርት ሚኒስትሩ ላይ ተቃውሞ የተሰማ ቢሆንም የዩኒቨርሲቲ ተማሪዎች ብሔራዊ አገልግሎት ፖሊሲ አመንጪው ጠቅላይ ሚኒስትሩ አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ የዩኒቨርሲቲ ተማሪዎች ለአንድ ዓመት ብሔራዊ አገልግሎት መስጠት እንዳለባቸው እንደሚያምኑ ከአሁን በፊት በፓርላማ የገለጹት ከ3 ዓመታት በፊት ገደማ ነበር። ጠቅላይ ሚኒስትሩ ሐሳቡን በፓርላማ ካነሱት በኋላ በትምህርት ፖሊሲው ተካቶ ነው አሁን ላይ በአስገዳጅ ሁኔታ ተግባራዊ ይደረጋል የተባለው። ትምህርት ሚኒስቴር ባዘጋጀው የኢትዮጵያ ዩኒቨርሲቲ ሰርቪስ በተሰኘ የግዳጅ ብሔራዊ አገልግሎት አሰራር መሰረት ለተማሪዎች ለመመረቅ ቅድመ ሁኔታ ተቀምጧል። በአሰራሩ መሰረት በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት ያክል የማስተማር አገልግሎት ይሰጣል። የዩኒቨርሲቲ ተማሪዎች የሚመረቁት ከትምህርት በኋላ አንድ ዓመት የተመደቡትን አገልግሎት በአግባቡ ከፈጸመ ብቻ ነው። ከ2019 ዓ.ም ጀምሮ ተግባራዊ ይደረጋል የተባለለት ብሔራዊ አገልግሎት የጉዳዩ ዋና ባለቤቶች የዩኒቨርሲቲ ተማሪዎች ተቃውሞ ሊያስቀረው ይችላል ወይ የሚለው ወደፊት የሚታይ ይሆናል። የኢሚግሬሽንና ዜግነት አገልግሎት በተቋሙ ተልእኮ ላይ ከፓርላማ አባላት ጥያቄ ቀረበበት።
በተቋሙ ላይ ጥያቄ የተነሳበት አገልግሎቱ የ3 ወራት የሥራ ክንውን ሪፖርቱን በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ዛሬ ህዳር 8 2018 ዓ.ም ባቀረበበት ወቅት ነው። የተቋሙን የ3 ወራት የሥራ ክንውን ሪፖርት በንባብ ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ባለፉት 3 ወራት ከ545,000 በላይ የሚሆኑ ዜጎች የፓስፖርት አገልግሎት አግኝተዋል ብለዋል። ከዚህ ውስጥ ለ373,000 በላይ ዜጎች መደበኛ፣ ከ136 በላይ ለሚሆኑት አስቸኳይ፣ ከ14,000 በላይ ለሚሆኑት ደግሞ ኢፓስፖርት እንዲሁም ከ20,000 በላይ ለሚሆኑት ደግሞ በቆንስላ በኩል በአጠቃላይ ከ545,000 በላይ ዜጎች አገልግሎት ተሰጥቷል ሲሉ ዳይሬክተሯ ተናግረዋል። በሩብ ዓመቱ ለመስጠት ታስቦ የነበረው ፓስፖርት መጠን ከ780,000 በላይ እንደነበርም ተጠቅሷል። የኢሚግሬሽንና ዜግነት አገልግሎት ባለፉት 3 ወራት ከሰጠው አገልግሎት 11 ቢሊዮን ብር ለመሰብሰብ አቅዶ 10.5 ቢሊዮን ብር እንዳሰባሰበና ይህም የቅዱን 96 በመቶ እንዳሳካ ተናግረዋል። የሪፖርቱ ማብቃት ተከትሎ ጥያቄ የጠየቁት አቶ ሳዲቅ አደም የተባሉ የምክር ቤት አባል የተቋሙን የቁጥጥር አቅምን ማደግ አድንቀው በሩብ ዓመት የተሰጠው የፓስፖርት አገልግሎትም የተሻለ እንደሆነ ተናግረዋል። ነገር ግን ተቋሙ ከተሰጠው ኃላፊነት አንጻር ወደ ገቢ መሰብሰብ አላመዘነም ወይ ሲሉም ጠይቀዋል። በሩብ ዓመቱ ወደ 11 ቢሊዮን ለመሰብሰብ የኢሚግሬሽንና ዜግነት አገልግሎት ማቀዱን ያስታወሱት የምክር ቤት አባሉ አቶ ሳዲቅ ቀዳሚ ግብ ገቢ መሰብሰብ ነው ወይስ አገልግሎት ተደራሽ ማድረግ ነው ካሉ በኋላ ማብራሪያ እንዲሰጣቸው ጠይቀዋል። አገልግሎቱ ገቢ ላይ ትኩረቱን አድርጓል በሚል ለተነሳላቸው ጥያቄ መልስ የሰጡት የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የምንሰጠው አገልግሎት ስለሆነ በዚህም ብዙ ገንዘብ እንደሚሰበሰብ ተናግረዋል። የተቋሙ ባህሪ አገልግሎት መስጠት ነው። በዚህም በተለያዩ የውጭ ሀገር ሰዎች ሲመጡ ቪዛ እንሰጣቸዋለን። ይህ አገልግሎት ደግሞ በየትኛውም ዓለም በገንዘብ የተተመነ ነው ሲሉም አስረድተዋል። በግባችን መሰረት ገቢን በአግባቡ መሰብሰብ እና ወደ ብሔራዊ ቋት ማስገባት ካልቻል የተቋሙን አቅም ማሳደግ እንችላለን ማለት አንችልም ብለዋል ወይዘሮ ሰላማዊት ዳዊት። የተቋሙ ገቢ ባደገ ቁጥር ለራሱም የሚጠቀመው ከሚሰበስበው ስለሆነ ሁሌ የሚለምን ተቋም መሆን የለበትም። ምክንያቱ ደግሞ ቴክኖሎጂው በየጊዜው ስለሚቀያየር ሲሉ ራሱን ማሻሻል እንዳለበት ዳይሬክተሯ ጠቁመዋል። ከዚህ ቀደምም በመንግስት ስም አገልግሎቱ ገቢ እንደሚሰበሰብ የተናገሩት ወይዘሮ ሰላማዊት እኛ ያደረግነው የቀድሞውን ወይንም የነበረውን ገቢ በአግባቡ መሰብሰብ ነው ብለዋል። ሰዎች ብዙ ጊዜ ገቢው የሚሰበሰበው ከፓስፖርት ይመስላቸዋል። እሱ ግን ስህተት ነው ያሉት ዳይሬክተሯ ከገቢው ትልቁን ድርሻ የሚይዘው ግን ከቪዛና ተያያዥ አገልግሎቶች ጋር የሚገናኙ መሆናቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ተናግረዋል። ባለፉት 3 ወራት ወደ ሀገር ውስጥ ሊገቡ ሲሉ ከ34,000 በላይ የውጭ ሀገር ዜጎች መያዛቸውንም አገልግሎቱ ጠቁሟል። ከዚህ ውስጥ ሊወጡ ሲሉ የተያዙት 1500 በላይ ሲሆኑ ባለፉት 3 ወራት ከ10,900 በላይ ኢትዮጵያውያን ደግሞ በሕገ ወጥ መንገድ ከሀገር ሊወጡ ሲሉ መያዛቸውንም ዳይሬክተሩ አብራርተዋል። ስለ ማርበርግ ቫይረስ መከሰት መረጃ የሰጡት ዶክተር ከስራ መታገዳቸው ተሰማ። በደቡብ ኢትዮጵያ ክልል ጂንካ ከተማ ስለተከሰተውና የ6 ሰዎችን ሕይወት ስለቀጠፈው ማርበርግ ቫይረስ ለሚዲያ መረጃ የሰጡት ዶክተር ከስራ ታግደዋል ተብሏል። ከስራ የታገዱት ሐኪም የጂንካ ከተማ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ናቸው። ዶክተር ቢኒያም ከስራቸው የታገዱት ጊዜ የማይሰጠው ወረርሽኝ የያዛቸው ሐኪሞችን ጨምሮ የሰዎች ሕይወት መጥፋቱን ለሚዲያዎች መረጃ መስጠታቸውን ተከትሎ ነው። የሆስፒታሉ ዳይሬክተር ገዳይ በሽታውን የሰዎችን ሕይወት እየቀጠፈ መሆኑን በመናገራቸው ከህዳር 5 2018 ዓ.ም ጀምሮ ከኃላፊነታቸው እንደተነሱ ታውቋል። ዶክተር ቢኒያም መረጃውን በሚዲያዎች ባይናገሩ ገዳይ የሆነው ተላላፊ በሽታ የመስፋፋት እድሉ ሰፊ ሊሆን እንደሚችል እየተገለጸ ባለበት አጋጣሚ ነው ከስራቸው የታገዱት። ሐኪሙ በሆስፒታሉ የታከሙ 4 ታካሚዎችና 2 የሆስፒታሉ የጤና ባለሙያዎችን ተመሳሳይ የበሽታው ምልክቶች በማሳየት መሞታቸውን ገልጸው ነበር። ለመጀመሪያ ጊዜ ስለ ተላላፊ በሽታው መከሰት መረጃ ሰጥተው ጉዳዩ ትኩረት እንዲሰጠው ያደረጉት ዶክተር ከስራ መታገዳቸው አነጋጋሪ ሆኗል። ምንም እንኳን ዶክተር ቢኒያም ከስራቸው የታገዱ ቢሆንም በሽታው መከሰቱን በሚዲያ በመናገራቸው በዓለም አቀፍ ደረጃ ትኩረት እንዲያገኝ አድርገዋል። የዓለም ጤና ድርጅትን ጨምሮ ከበሽታው ገዳይነት አንጻር አስቸኳይ ምላሽ ለመስጠት ፈጣን እርምጃ ወስደዋል። ዶክተር ቢኒያም በዚሁ በሽታ የታማሚዎች ሕይወት መጥፋቱን ለጣቢያው ይፋ ካደረጉ በኋላ ዛቻና ማስፈራሪያ እንደደረሰባቸውም ተሰምቷል። ሐኪሙ በወረርሽኝ መልክ በከፍተኛ ፍጥነት የመስፋፋት እድል ያለው በሽታ መከሰቱን መናገራቸውን ተከትሎ ከስራ መታገዳቸው የጤና ባለሙያዎችን አስቆጥቷል።
የበሽታው ክስተትና ምንነት ዓለም አቀፍ ትኩረት የሳበ ሲሆን የዓለም ጤና ድርጅትም ከመንግስት ጋር በመቀናጀት አስቸኳይ የመስክ ቡድን ወደ ስፍራው ልኳል። የዓለም ጤና ድርጅት የበሽታውን ምንነት ለማወቅ ለሚደረጉ ምርመራዎችና በሽታውን ለመቆጣጠር ለሚደረጉ ጥረቶች 11 አባላት ያሉት የአስቸኳይ ድጋፍ ሰጪ ቡድንና የሕክምና መሳሪያዎችን ወደ አካባቢው መላኩን እንዲሁም ለዚሁ ጥረት የሚውል $300,000 መመደቡን አስታውቋል። በማልበርግ ቫይረስ በሽታ የተጠረጠሩ 129 ሰዎች መገኘታቸው የተገለጸ ሲሆን ተለይተው ክትትል እየተደረገባቸው ነው ተብሏል። በሽታው ከተከሰተበት ጂንካ ወደ ሌሎች አካባቢዎች የሄዱ ሰዎች መኖራቸውን ተከትሎ በሀገር አቀፍ ደረጃ ክትትል እየተደረገ መሆኑን ተገልጿል። በሌሎች አፍሪካ ሀገራት የተከሰተው ቫይረሱ እንዴት ወደ ኢትዮጵያ እንደገባ ጥናት ለማድረግ በአካባቢው ካሉ ባለሙያዎች በተጨማሪ ከፍተኛ የተመራማሪዎች ቡድን ወደ ስፍራው ተሰማርተዋል። በተለይ የበሽታው አስተላላፊ እንደሆነች የሚታመን ባት የሌሊት ወፍ በአካባቢው መኖር አለመኖሯን የማጥመድና የላቦራቶሪ ምርመራዎችን የማድረግ ስራ እንደሚሰራም የጤና ሚኒስትሯ በዛሬው ዕለት ስለ በሽታው መከሰት በሰጡት የመጀመሪያ መግለጫቸው ላይ አስታውቀዋል። በሚዛን አማን ማረሚያ ቤት ታስረው የነበሩት 27 የደቡብ ሱዳን ዜጎች ተፈትተው ወደ ሀገራቸው ተመለሱ። ደቡብ ሱዳን ባለፈው ታህሳስ ወር የተያዙት 27 ዜጎቿ መለቀቃቸውን ተከትሎ ኢትዮጵያን አመስግናለች። ባለፈው ታህሳስ ወር የኢትዮጵያን ድንበር ጥሰው የገቡ 27 የደቡብ ሱዳን ዜጎች በሚዛን እስር ቤት የቆዩ ሲሆን በዛሬው ዕለት ተፈተው ወደ ጁባ ተመልሰዋል። የዜጎችን መፈታት ተከትሎም የደቡብ ሱዳን የውጭ ጉዳይ ሚኒስትር መንደይ ሰማያ ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር በስልክ ሲነጋገሩ ለኢትዮጵያ መንግስት ምስጋናቸውን አቅርበዋል። ከሚኒስቴር መስሪያ ቤቱ በተጨማሪ የፕሬዝዳንቱ ጽሕፈት ቤትም የኢትዮጵያ መንግስትን አመስግነዋል። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በእስር ላይ የነበሩት 27ቱ የደቡብ ሱዳን ዜጎች ሁላቸውም ወጣቶች የነበሩ ሲሆን ተፈትተው ወደ ሀገራቸው መመለሳቸውን የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል። አርብቶ አደሮቹ ወጣቶች በኢትዮጵያ መቼ በቁጥጥር ስር እንደዋሉ ባይገለጽም የደቡብ ሱዳን መገናኛ ብዙሃን 1 ዓመት ገደማ በእስር እንደቆዩ ዘግበዋል። ወጣቶቹን ወደ ሀገራቸው የመመለሱ ሂደት በስኬት መጠናቀቁ የተገለጸው የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር መንደይ ሰማያ ከጌዲዮን ጋር የስልክ ውይይት ካደረጉ በኋላ በወጣው መግለጫ ነው ተብሏል። የደቡብ ሱዳን መንግስት 27 የታጠቁ አርብቶ አደሮች በኢትዮጵያ በእስር ላይ እንደሚገኙ ያረጋገጠው ባለፈው መስከረም ወር አጋማሽ ነበር። የደቡብ ሱዳን የውጭ ጉዳይ ሚኒስትር ቃል አቀባይ አፑክ አዩኤል ማይን በወቅቱ ለጋዜጠኞች በሰጡት መግለጫ ከምስራቅ ኢኳቶሪያ ግዛት ተነስተው 27 ወጣቶች በድንገት ሁለቱ ሀገራት የሚዋሰኑበትን ዓለም አቀፍ ድንበር እንዳቋረጡ ተናግረው ነበር። የምስራቅ ኢኳቶሪያ ግዛት ከደቡብ ምዕራብ ኢትዮጵያ ክልል ጋር የሚዋሰን ነው። አፑክ ኢዩኤል በኢትዮጵያ የታሰሩ ዜጎቻቸው ከብት አርቢዎች ናቸው፣ እንደተለመደው ታጥቀዋል ሲሉ ወጣቶቹ አርብቶ አደር መሆናቸውን ጠቁመው ነበር። ወጣቶቹን ለማስፈታት ሀገራቸው አዲስ አበባ በሚገኘው ኤምባሲዋ በኩል ከኢትዮጵያ መንግስት ጋር እየተደራደረች እንደምትገኝም ቃል አቀባዩ በወቅቱ ገልጸው ነበር። አርብቶ አደር ወጣቶችን ለማስለቀቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልዩ ልዑክ ጽሕፈት ቤት በኢትዮጵያ ከሚገኘው የደቡብ ሱዳን ኤምባሲ ጋር ከፍተኛ ጥረት ሲያደርግ መቆየቱን የሀገሪቱ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የ27ቱን ወጣቶች የመፈቻ ሰነድ የኢትዮጵያ መንግስትን በመወከል የሚዛን አማን ማረሚያ ተቋም ኃላፊ ዋና ኢንስፔክተር ጌትነት ፍቃዱ መፈረማቸው ተገልጿል። በዚሁ ሰነድ ላይ ፊርማቸውን ያኖሩት በኢትዮጵያ የደቡብ ሱዳን ምክትል አምባሳደር ደንግ ኦቤድ ወጣቶቹን ይዘው በዛሬው ዕለት ወደ ጁባ እንደሚጓዙም የሀገሪቱ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ጠቁሞ ነበር። መስሪያ ቤቱ ዛሬ ባወጣው መረጃ 27ቱ ወጣቶች ወደ ሀገራቸው መመለሳቸውን አረጋግጠዋል። ከ1100 ኪሎ ሜትር በላይ የሚረዝመውን የኢትዮጵያና የደቡብ ሱዳን ድንበር እየተሻገሩ የሚፈጸሙ ጥቃቶች በሕዝብ ተወካዮች ምክር ቤት ስብሰባዎች ጭምር በየጊዜው ጥያቄ ሲያስነሳ ቆይቷል። ከደቡብ ምዕራብ ኢትዮጵያ ክልል በተጨማሪ በጋምቤላ በኩል ድንበር የሚሻገሩ የደቡብ ሱዳን ታጣቂዎች ግድያ፣ የሕፃናት አፈናና የቀንድ ከብት ዝርፊያ እንደሚፈጽሙ ክልሉ በተደጋጋሚ ባወጣቸው መግለጫዎች ማስታወቁ አይዘነጋም። በአዲስ አበባ እንጀራና ዳቦ በሸቀጣሸቀጥ ሱቆች እንዳይሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን የመንግስት ሚዲያ የሆነው አዲስ ሚዲያ ኔትወርክ ዘግቧል።
ባለስልጣን መስሪያ ቤቱ የተለያዩ መርዛማ ነገሮች ማለትም ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህ ክልከላ መወሰኑን ገልጿል። ክልከላው የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነ አመላክቷል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን አስታውቋል። እንጀራና ዳቦ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸውም ማስጠንቀቂያ ተላልፏል። ህብረተሰቡ ለጤናው ሲል ጥቆማ እንዲሰጥም ጥሪ መቅረቡን የአዲስ ሚዲያ ኔትወርክ ዘገባ ያመላክታል። በመዲናዋ የተለያዩ ትንንሽ ሱቆች ያሏቸው የህብረተሰብ ክፍሎች ዳቦና እንጀራን በመረከብ ለህብረተሰቡ እየሸጡ ይገኛሉ። በቅርቡ የአዲስ አበባ ከተማ አስተዳደር ያሳለፈው ውሳኔ ህብረተሰቡን ማሳዘኑ ይታወሳል። የአዲስ አበባ ከተማ አስተዳደር አረቂ ቤቶች እንዲዘጉ ውሳኔ ማሳለፉ ብዙዎችን ማሳዘኑ ይታወሳል። አረቂ በመጣል ኑሯቸውን የሚገፉና ልጆቻቸውን የሚያስተምሩ እናቶች እጣ ፈንታን በተመለከተ መንግስት ቅድመ ሁኔታ ሳያስቀምጥና የስራ ዕድል ሳይፈጥር ያለምንም ቅድመ ማስጠንቀቂያ እናቶችን በአንድ የስራ አጥ የሚያደርግ ውሳኔ ማሳለፉ በብዙዎች ተቃውሞ ገጥሞታል። ምንም እንኳን ተቃውሞ ቢገጥመውም መንግስት በቀጥታ አረቂ ቤቶች እንዲዘጉ የማድረግ እርምጃውን በደንብ ማስከበሮች አማካኝነት እየፈጸመ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን በዚህ መልኩ ተጠናቀዋል። ሰላም።